ክፍል ላትገባ ተባብለን አይደል እንዴ? አልቻልኩም። በቃ ድንገት ናፈቅሽ። ምን? አዎ ከልቤ ነው ናፈቅሽ። አባዬ ቤት ውስጥ ነው ያለው። ሊመጣው እንደምን ሊሰማ ይችላል? ከምር ዳጣ ናፍቀሽኛል። እንደ እብድ እኮ እያደረገኝ። እኔ እኮ ትናፍቀኛለህ። ግን ደግሞ ስሜታችን በቃ ቤት ውስጥ ጸጥ ነው። ዳጣና ናታን እንደምንም ከማርታ ጥያቄዎች ማምለጥ ችለው የነበረ ቢሆንም ነገር ግን ከደረጀ ማምለጥ የሚችሉ አይመስልም። ከዛ ሁሉ ምክርና ማስጠንቀቂያ በኋላ ናታን እምነቱን አጉድሎ ዋሽቶ ተገኝቷል። ደረጀ ማርታ በነገረችው ነገር ተጠራጥሮ ናታንን ለብቻው አስቀምጦ ከዳጣ ጋር ግንኙነት አለ ወይ ብሎ ጠይቆት የነበረ ቢሆንም ናታን ግን ምንም ነገር እንዳልተፈጠረ ወደፊትም በመሃላቸው ምንም አይነት ነገር እንደማይፈጠር አሳምኖት እንዲሁም ቃል ገብቶለት የነበረ ቢሆንም ነገር ግን የተባለው ነገር እውነት እንደሆነና ናታን ደግሞ እየዋሸ እንዳለ ደረጀ በጆሮም እንዲሁም በአይኑ አረጋግጧል። እዛ ቤት ውስጥ ከገባችበት ጊዜ አንስቶ በየቀኑ ችግር ማያጣት ዳጣ እስከዛሬ ከሁሉም ችግሮቿ ማምለጥ ችላ የነበረ ቢሆንም አሁን ላይ ግን ከደረጀ በምንም አይነት መልኩ ማምለጥ የምትችል አይመስልም። አስተዋዩ ደረጀ እነሱን በመቆጣት ጭንቀት ውስጥ ከቷቸው ሊያለያያቸው በፍጹም አይፈልግም። ምክንያቱም ቢከለክላቸው እንኳን በድብቅ ግንኙነታቸው ሊቀጥል እንደሚችል በደንብ አድርጎ ስለሚያውቅ ደረጀና ዳጣ የአቢጌልን ጉዳይ በቅጡ እንኳን ሳይጨርሱ አሁን ደግሞ ሁለቱን ሊያኮራርፍ የሚችል ነገር ነው የተፈጠረው። ነገር ግን ደረጀ የናታንን ጥሩ ጸባይ ስለሚያውቅ እንዲሁም ከአባቱም ጋር ዝምድናን መፍጠር ስለሚፈልግ በድብቅ ግንኙነታቸውን እንዲቀጥሉ ሊፈቅድላቸው ይችላል። ነገር ግን አሁን ከዚህ ጉዳይ በላይ አሳሳቢው የአቢጌል ነገር ነው። አሁንም በድጋሚ የደረጀ መኪና ውስጥ የድምጽ መቅጃ መሳሪያውን ለማስገባት አስባ አርጁን ጋር ስልክ ደውላ ለረጅም ሰዓት ሊቀዳላት የሚችል ሚሞሪ እንዲገዛላት እንዲሁም ስለማይኮ አንዳንድ ነገሮችን በደንብ አድርጋ ጠይቀዋለች። በዛን ሰዓት አቢጌል ያላስተዋለችው ነገር ዳጣ በሯ ስር ሆና ተለጥፋ ስለምታወራው ነገር እንደሰማቻት ነው። ሁሉንም ነገር በደንብ አድርጋ አጣርታ ሰምታ ከጨረሰች በኋላ በፍጥነት ከቦታው ላይ ዘወር ትላለች። በዛን ሰዓት ሰላም ኪችን ውስጥ ሆና እያጸዳች ነበር። ናታንም ይመጣና እየሰራች ያለችውን ተመልክቶ ኧረ ተይ ሰላምዬ ግን ይደክምሻል እንዴ? ቆይ ግን መቼ ነው የምታርፊው ብሎ ሲጠይቃት አይ ናታንዬ ለእርግዝና እኮ መንቀሳቀስ ጥሩ ነው። ደግሞ እኔ እህት ታውቀኛለህ፣ ጠንካራ እኮ ነኝ። ደግሞ እንዴት ነው አንተ ሰሞኑን በጣም እያማረብህ ነው ብላ ልታሳፍረው ስትሞክር ናታንም ኧረ ተይ ሰላምዬ ያው ፍቅር እኮ ያከሳል እንጂ አይወፍርም ብሎ ይላታል። እሷም ቀጥላ ኧረ እንደዛ አይደለም ናታን መክሳቱማ ፍቅሩ ላጣ ሰው ነው ብላ ትለዋለች። እሱም ፈገግ ብሎ እሱንማ አላጣሁም ብሎ ይላታል። በዛን ሰዓት በኪችኑ አጠገብ ስታልፍ የነበረችው አቢጌል የወሬያቸውን ጫፍ ትሰማና የበለጠ ለማዳመጥ ወደ እነሱ ጋር ትጠጋለች። ይሄን ያላወቁት ሰላምና ናታንም ወሬያቸውን ቀጥለዋል። በእነሱ አብረው መሆን የተደሰተችው ሰላምም አብሮነታቸው በጣም ደስ የሚልና የሚያስቀናም እንደሆነ ተነግረዋለች። ናታንም እናመሰግናለን ሰላም፣ ግን ደግሞ አሁን ላይ ጭንቅ የሆነብኝ ነገር የአባዬና የማዬ ነገር ነው። ይህንን ጉዳይ በፍጹም ማወቅ የለባቸውም ብሎ እያላት ባለበት ሰዓት ወሬው በደንብ አልሰማ ያላት አቢጌልም ቦታ ለመቀየር ሹክክ ብላ ስትራምድ ሰላም ታያትና አደል አዎ እሺ ናታን በቃ ሂድ ብላ በአይኗ ከኋላው ሰው እንዳለ ተጠቁመዋለች። ናታንም ነገሩ ገብቶት ለማስቀየስ እየሞከረ ለነገሩ ኤቢም እኮ የሰላም ልጅ አባት ናታን ነው እያለች ነው ብሎ ሲላት ሰላምም እሷን ተዋት በእናትህ የማትለው ነገር የላትም ደግሞ እኮ የልጄን አባት ማቀው እኔ ብቻ ነኝ ብላ ስትለው ኤቢ ትገባና ልክ እኔ መምጣቴን ስታውቁ ስለ ልጅሽ አባት ማውራት ጀመርሽ አይደለ? ወሬውን ቀየራችሁ። የልጅሽ አባት ናታን እንዳልሆነ አወራችሁ። ምንም ለማስቀየስ አትሞክሩ። ከአባቴ ጋር ያወራችሁትን በሙሉ ሰምቻለሁ እና ደግሞ የልጅሽ አባት ናታን ነው ብላ ስትልም ናታን ተናዶ ቆይ ግን አንቺ ልጅ ጤነኛ ነሽ? መታወሪውን ሁሉ አጣቂ። ላንቺ እኮ ባለጌ የሚለው ቃል ሁሉ ያንስሻል። እኔማ የሚመስለኝ አባዬና እማዬ ተረግመው የወለዱሽ ነው ብሎ ጥሏት ይወጣል። ኤቢም ተከትላ ወደ ውጪ ትወጣና ካርዱን የተቀበለችው ሚሞሪ የድምጽ መግጃ ውስጥ ከታ ደረጀ መኪና ውስጥ አስቀምጣው በፍጥነት ከአካባቢው ዞር ትላለች። ደረጀና ዳጣም ብዙም ሳይቆዩ ወደ ገበያ ለመሄድ ከቤት ይወጡና መኪናቸውን አስነስተው ይሄዳሉ። ኤቢ እነሱን አብሮ መሄድ ከፎቁ ላይ ሆና ስትከታተል ነበር። ደስተኛም ሆና ተመልሳ ወደ ቤት ትገባለች። ዳጣና ደረጀ መኪናውን አንድ ጥግ ላይ አቁመው ማውራት ይጀምራሉ። ደረጀ ወይኔ በገዛ ልጄ ልፈተን ብሎ ሲል ዳጣም ቀጥላ እንዴ ቆይ በማን ብላ ተጠይቀዋለች። እሱም በአቢጌል ነዋ የወለድከው ይባረክልህ የሚለውን ትልቅ ምርቃት ታውቂዋለሽ ብሎ ሲላት ዳጣም አዎ ግን የኔ እናት ሲመስለኝ የወለድሽው አይባረክ ተብላ ነው የተረገመችው
ብላ ትለዋለች። ደረጀም ኧረ አንቺማ የተባረክሽ ነሽ፣ ልጅ ተወልዶ ወይ እናቱን ወይ ደግሞ አባቱን ሲመስል በጣም ደስ ይላል። አቢጌል እኮ ከማናችም ጋር የለችበትም ብሎ ሲላት ዳጣም እያሸፈች እኔ ግን የሆነ ከመንገድ ላይ ያነሳቻት ነው የሚመስለኝ፣ እንግዲህ ምን ይደረጋል ብላ ትለዋለች። ደረጀም ይሁንልሽ ዳጣ አንድ ምክር ልምከርሽ ብላ አምጣ ከወለደችሽ እናትሽ ፍቃድ ውጪ አትውጪ። የአባትሽን ውድቀት ለማየት አትጓጊ። እኛ አባቶች ብዙ ነገር ቻይነን፣ በልጆቻችን ግን ስሜታዊ እንሆናለን። ይሁንልሽ እኛ አባቶች ለሴት ልጆቻችን ያለን ፍቅርና መስዋዕትነት እንዲሁ በቀላሉ በቃል የሚገለጽ አይደለም። ብቻ እኔ ኤቢን ከልክ በላይ ወዳታለሁ፣ እሷ ግን ልክ እኔ እንደምፈልገው ልትሆንልኝ አልቻለችም ብሎ ሲላት ዳጣም ትሆናለች አባዬ፣ ጥሩ የሆነ ጭንቅላት እኮ አላት፣ በእርግጠኝነት ትመለሳለች። የእሷ ችግር ምን እንደሆነ ታውቃለህ አባዬ? ሌሎች ትክክል፣ እኔ ደግሞ ስህተት ልሆን እችላለሁ ብላ አለማሰቧ ነው ብላ ስትለው ደሬም ፈጣሪ ልቧን ይመልስልኝ፣ ሌላ ምን ይባላል፣ በቃ አሁን እየሄደን እናውራ ብሏት ይሄዳሉ። በዛን ሰዓት ቤት ውስጥ ማርታና ሰላም አብረው ሆነው ሰላም ተቀምጣ ማርታ ደግሞ እቃውን እያጣጠበች ነበር። ቀጥላም እርግዝናን እኮ አውቀዋለሁ፣ በጣም ከባድ ነው፣ አንቺ ግን ትገርሚያለሽ፣ በቃ ምንም ነገር አማረኝ ሳትይ እርግዝናው አለቀ አይደለ ብላ ስትላት ሰላም አይ እትዬ እኔ አማረኝ ነገር እንዲሁ በቀላሉ መቼ ይገኛል ብለሽ ነው፣ ጉድ እኮ ነው ይሄ እርሻ ላይ ያለው ቀዩ አፈር እሱን ያማረኝ ብላ ስትላት ማርታም እየሳቀችባት ወይ እርግዝና እኔ ራሱ ውሃዬን እርግዝ ሆኜ 6 ወር አካባቢ ምን እንዳማረኝ ታውቂያለሽ? ጥቁር ከሰል ብላ ስትላት ሰላምን በተራዋ እየሳቀችባት የምርሽን ነው እትዬ ከሰል ብላ ትጠይቃታለች። ማርታም አዎ ካላመጣችሁ ሞቼ ይገኛለሁ ብዬልሽ ሰዓቱን መሽቶ ነበር። የፈረደበት ደሬ በሌሊት ወጥቶ ባለሱቁን ቀስቅሶ ይዞልኝ መጣ። እኔም አንድ ያስቀረው እንዳይመስልሽ እልም አድርጌ ነው የበላሁት። ላንቺም ቆይ ውሃ እንድታመጣልሽ እናደርጋለን ብላ ትላታለች። ምሽት ላይም ኤቢ ለብቻዋ መኝታ ክፍሏ ውስጥ ተቀምጣ መኪና ውስጥ አስቀምጣ የተቀዳውን ድምጽ ማዳመጥ ትጀምራለች። ነገር ግን እንዳሰበችው ምንም ደህና ነገር አላገኘችም ነበር። ደረጀና ዳጣ ስለሷ ያወሩትን ወሬ ብቻ ነው ያገኘችው። ደረጀም ቀጥሎ አባትሽ ሲሳይ እንዴት ነው ብሎ ዳጣን ይጠይቃታል። እሷም የት እንደወደኩ እንኳን የማይጠይቅ አባት ብላ ትለዋለች። ደረጀም ኧረ ተይ እንደዚህ አትበኝ፣ እኔ አባትሽ በጣም ጥሩ እንደሆነ ነው የማውቀው ብሎ ይላታል። ኤቢን በሰማችው ነገር ተስፋ ቆርጣ እስከዛሬ ጥርጣሬ ዝም ብሎ ነበር ማለት ነው፣ የዳጣ አባት ሲሳይ ነው፣ ታዲያ ለምንድን ነው ያልሆነ ነገር ወደ ጭንቅላት የመጣው ብላ ማሰብ ትጀምራለች። ኤቢ ያላወቀችው ነገር ዳጣ ስልክ ስታወራ ሰምታት ለደረጀ ነግራው ሆነ ብለው ያደረጉት ነገር እንደሆነ ነው። በነጋታው ጠዋትም ነው ናታን ዳጣ ናፍቀው እሷን ለማግኘት ክፍሏ ድረስ ገብቶ እንደናፈቀችው እየነገራት እያለ ደረጀ ይሰማቸው። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ስንለቅም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።